ወላጅ አባት የመሆን እድላቸው 0%። ወስጉድ ሰላም ውድ ሶተር ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ ተማም፣ እኛ ሰላም ነን። እንደተለመደው በዛሬ ቪዲዮ አዝናኝና የተመራረጡ ቪዲዮዎችን ይዘንላችሁ ከቸች ብለናል ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ አግዙን ጋይስ። ሰብስክራይብ እያደረገ ሰብስክራይብ የምትሉን ንቋት። ቀጥታ ወደ ቪዲዮ ጋይስ። በመጀመሪያ ቪዲዮ የምናው ማለት ነው አንድ ጥንዶች ነበሩ ማለት ነው። በመካከላቸው ለ6 ዓመት አብሮ የኖሩ ሰዎች በመሃል ላይ ማለት ነው የሆነ ውዝግብ ይነሳል ማለት ነው። ምንድነው የወለድሽው ልጅ የኔ አይደለም የሚል ሀሳቦች እያወጣ ባልየው በጣም ብዙ ነገር ይናገራል ማለት ነው። ይሄ ነገር ወስዶ ወዴት ይሄዳል ማለት ነው? ዲኤንኤ መመርመር አለበት የሚል ሀሳብ ያመጡና የሆነ ፖድካስት ላይ ነው ሄዶ ይሄንን ነገር የሚናገሩት ማለት ነው። ከመጀመሪያ ጀምሮ እስከ መጨረሻ ያለውን ነገር ቪዲዮ ሙሉን ቀንጨብ አድርጌ ለእናንተ አሳያቸዋለሁ ማለት ነው። የትም ሳትሄዱ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ ማለት ነው አብረን ወደ ቪዲዮ እንሄዳለን ማለት ነው። ነገሩ እንዴት ይፈጠራል ማለት ነው? ባልዮ አብሮ እየኖሩ ነበር ለ6 ዓመት ማለት ነው። በማለም መንታ ልጆች ይወልዳሉ ማለት ነው። መንታ ልጆቹ ደግሞ እሷ ከሰውየው ጋር እየኖረችበት ባለበት ሰዓት ላይ ከሌላ ሰው ጋር ቺት ልታረግ ነበር ማለት ነው። ቺት ባረገች ጊዜም ደግሞ ሰውየው ይጠራጠርና ሌላ ሰው ጋር ሄደሻል የሚል ሀሳብ ያመጣና ሰውየው መመርመር አለበት የሚል ሀሳብ ካመጣ በኋላ ሙሉ ሀሳቡን ቪዲዮን እንከታተላለን ማለት ነው። 6 ዓመት ያሳደጋቸው ልጆቹ 6 ዓመት ልጋብዝ እዚህ 2 ደቂቃ ግድ የለም ልጋብዝ። ስንት ዓመት አሳድጋቸዋል? ይቅርብኝ ግድ የለም ይቅርብኝ እያለ ነው ያለው። ስንት ዓመት አሳድጋቸዋል? 6 ዓመት። 6 ዓመት በቤት ውስጥ ነው ያሳደጋቸው ልጆቹ። ውጤቱን ከመናገሬ በፊት ብዬ ነው። ውጤቱን ምን እንዲሆን ትመኛለህ አንተ? ውጤቱ ምን እንዲሆን ነው የምትመኘው? የእውነትህን ንገረኝ። 6 ዓመት አሳድጊያቸዋለሁ በቤቴ ውስጥ እያለ ነው። ፀጉሩን እያሸነው፣ በጣም ላብ እያለበው ነው፣ እየተጨነቀ ነው ያለው። በጣም ተረብሿል። አይኑ በእንባ ተሞልቷል። በእልህ ውስጥ ነው ያለው። በጣም ተረብሿል እና አይዊሽ ተመልካቾች ብትመለከቱት የእውነት ደስ ይለኛል። ፈቃደኛ ስላልሆነ ብቻ ነው ይጋባብኛል ስሜቱ። 6 ዓመት ነው ልጆችን ያሳደካቸው። 6 ዓመት በጣም ጥሩ። እኔ ደስ እንዲል ነው ምኞቴ፣ እንድትደሰት ነው የምፈልገው። እነዚህ ልጆች ያንተ እንዲሆኑ ነው የምትፈልገው ወይስ ያንተ እንዲሆኑ አትፈልግም? የማን ልጆች እንዲሆኑ ትፈልጋለህ? ስንት ለፍቻለሁ፣ ስንት ደክሜያለሁ፣ የኔ ልጆች እንዲሆኑ ነው የምፈልገው እያለ ነው በእንባ ማለት አይኑ በእንባ አቅሮ በጣም በስሜት ሆኖ ስንት ለፍቼባቸዋለሁ፣ 6 ዓመት ልጆቼን አሳድጌያለሁ፣ የኔ ልጆች እንዲሆኑ ነው የምፈልገው ይላል። እኔ የምመኘው እሱ ቢሆንልህ ነው ደስ የሚለኝ። ያንተ ልጆች እንዲሆኑ እመኛለሁ። ውጤቱን አብረን እንየው። ዲኤንኤ ለ3ኛ ጊዜ ነው እኩል ከእናንተ ጋር ያየሁት። የእውነት በጣም ነው የሚከብደው። ዲኤንኤ ውጤት ይዞ የዲኤንኤ ውጤት ለማሳወቅ መሞከር በጣም ከባድ ነው። ውጤቱን አብረን እንመልከተው። የዲኤንኤ የምርመራ ውጤቱን ላነብ ነው። ከላይ የተዘረዘሩት የምርመራ ሂደቶች ትክክለኛነታቸውን ለመቆጣጠር የሚያስችሉ የታወቁ ማወዳደሪያና መቆጣጠሪያ ናሙናዎች ስታንዳርድስ ፖዚቲቭ ኤንድ ኔጌቲቭ ኮንትሮልስ ጥቅም ላይ ውሏል። በዚህ መሰረት የምርመራ ውጤት ከላይ በተጠቀሰው ምርመራ መሰረት ከአቶ እገሌ ተሰማ የተወሰዱ ዲኤንኤ ዘረመል ከህፃን መክሊት ከህፃን አቤኔዘር ከተወሰደው ዲኤንኤ ወይም ዘረመል ጋር ተመሳክሮ አቶ እገሌ ተሰማ የህፃን መክሊትና የህፃን አቤኔዘር ወላጅ አባት የመሆን እድላቸው
የመሆን እድላቸው 0% ነው። አባት አይደለም። ይሄን ነው የምፈልገው። እያለቀሰ ነው፣ እያነባ ወጥቷል። ና ና ና ና ና እዚህ ና። እኔ እንደዚህ ለሆነልህ ካሜራ እንዲያገኝ ስላልፈለግኩ ነው ፊትህን። እሺ ይኸው። በነገራችን ላይ ማየት እችላለሁ ወይ ብሎ ከወጣ በኋላ ተመልሶ የመጣው የማየት ግዴታ አለብን። ከላይ እንደምትመለከተው ይኸው የወላጅ አባት የመሆን እድላቸው 0% ነው ይላል። አይዞህ 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 አይዞህ። እሺ አይዞህ አይዞህ። አይ አንደርስታንድ። አይዞህ 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 አንበሳ አይዞህ። አይ አንደርስታንድ። አይዞህ ና። የሚሰማው ስሜት ይገባኛል፣ እረዳለሁኝ። ቀላል ስሜት አይደለም። ዋው ይሄን ይመስላል ማለት ነው ቪዲዮ ማለት ነው። በጣም ነው ያሳዘነኝ ሰውዬው ማለት ነው። ባዞ ሁለቱም መካከል ያለው ችግር ሊሆን ይችላል ብዬ አስባለሁ። ግን ምንድነው በመካከላቸው ላይ ሰውዬውን እየሄደ እየመጣ የሚልበት ሀሳብ ነበረው ማለት ነው። ግን ቢሆንም ማለት ነው ለ6 ዓመት ያሳደገው ልጅ ያንተ አይደለም ብትባል ምን ታደርጋለህ አንተ? እስቲ ኮሜንት ላይ አሳውቁኝ ማለት ነው። ሀሳባችሁን ብቻ ነው የምታስቀምጡት። ማንም ጎን ጋር መቆም የለባችሁ ብዬ አስባለሁ። ራሳችሁ ችግር ነው ይሄ ነገር ወደዚህ ያመጣ ማለት ነው። ከነ ሙሉ ታሪካችሁ ካለ ማየት ትችላላችሁ። ሙሉ ቪዲዮ ዩቲዩብ ላይ ያለ ማለት ነው። ሶ በመካከላችሁ ላይ ችግር የነበረው ምንድነው ማለት ነው? አንድ ላይ በነበሩበት ሰዓት ላይ ማለት ነው ከሌላ ሰው ጋር እሷም ትጫወት ነበር፣ ሌላ ነገር ማለት ነው። ሰውዬው ደግሞ ሄዶ ይመለሳል 2 ወር ለ3 ወር ምናምን። እሷም ተስፋ ስታጣ ምናምን መጨረሻ ላይ ወደ ሌላ ሰው ትሄዳለች ማለት ነው። ያኮርፋል ምናምን የምትል ሀሳብ ነበረች ማለት ነው። ሶ ከዛ ላይ ተያይዞ እሷም ደግሞ ይሄ ነገር እሱ ልጅ እንዲሆን አትፈልግም። አሁን አብሮ ያላት ልጅ ማለት ነው ምን እንዲበድለት እንደሆነ አናውቅም። እኛ ምንም መፍረድ አንችልም። ወደ ቀጣይ ቪዲዮአችን ስንሄድ ማለት ነው። ሰማኝማ ምንድነው? ቆይ አካውንት ቴክስት ላኩልኝ። ባንክ ፋዘር ምን ነው ዛሬ ብር ወጥ ነው ገብቶ ነው ቼክ አድርግልኝ። ብር ለተልኩልኝ ነው 1500 ተቀናሹ ነው ማነው ቀናሹ? ኖ 1500 ብር ትራንስፈር አድርገሃል ነው አባዬ። ደግሞ እንደዚህ ጀመርክ ደግሞ ነው አካውንት ላይ ብር ምንድነው መስራት ነው? አረ ተው 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 እንደው ለኔ አባዬ አለካም ተኛ ነኝ። ተው አካውንት ላይ መስራት ታው እኔ እንዴት ትራንስፈር ላደርግልህ የምችለው? አሁን እኮ ይዘህ የመጣኸው ስልኩ የሞባይል ካርዱ አልበቃላችሁ በባንክ መታጠረ። ተው ግዴላችሁ ተው ተው። እንዴት ነው የሚያንጫጫችሁ? ይኸውልሽ ልጅሽ 1500 ብር ከአካውንት ላይ መዘረፈኝ ሙሰረቀኝ ነው የምልሽ እኮ። አማራሱ እኮ ነው ቴክስት ገብቶልኛል ቼክ አድርግልኝ ያለው። ይሄን ትራንስፈር አድርገህ እኮ ነው ራስህ። አንተ ሽማግሌ አረጀህ እንዴ? ጠዋት ለንጉስ ትሄዳለብኝ 1500 ብር ልልክ ብለህ ባንክ አልሄድክም እኮ። ምን ነክቶ ነው? ቅድም በቃ ባንክ ስቴት ቴክስት አልገባልህም ወዲያው። እኔ ግን በቃ ዝም ብለህ ነው የምትናገረኝ እኮ ነው ባይሆን እንዴ? ምን ነው እሱ ይከፋዋል ብላ አሁን እድሉ ቢመቻችልህ እንዱ ለአሰርቅ አንተ ሌባ አልጣስልኬ አይቶም አረሉና እውነት ነው። ግን በርካታ ቪዲዮ ስንሄድ ማለት ነው በጣም የምታሳዝን እህታችን አላለች ማለት ነው። ሌላ የምትባል በሳውዲ አረቢያ ላይ የኖረች በረችበት ጊዜ ማለት ነው ወደ 13 ዓመት ምናምን በእስር ቤት ቆይታለች ማለት ነው። ከሱም ተነስቶ ደግሞ ፍርድ ቤቱ ማለት ነው የሞት ፍርድ ፈርዶበት ለሞት የምትጠብቅ ልጅ አሁን ወደ ሀገሯ ተመልሳለች ማለት ነው። የእሷን ቪዲዮ ሪያክሽን እና የቤተሰቦቿን አቀባበል እንመለሳለን ማለት ነው። Ada
በጣም እዛኛው አስባችኋል? የሞት ፍርዳችሁን ሰዓታችሁን የምትጠባበቁበት ሰዓት ፈጣሪ ቀናችሁ አይደለም ብሎ በቃ ወደ ሀገር ቤት ሲመልሳችሁ እንደዚህ አገርም ያምር በጣም ነው እንዴ ልትሞት የምትጠባበቅ ልጅ እኮ ነች። ከ13 እና 12 ዓመት በኋላ ወደ ሀገሯ የተመለሰች ደግሞ ታውቁታላችሁ። በቃ ሳውዲ አረቢያ ላይ በቃ ፍርድ ከሆነ ፍርድ ትሞታለች ከሆነ ትሞታለች። ሌላ ነገር የለውም። ማካይ የለውም ምን የለውም። ሰው በጣም የሚገርም ሪያክሽን ነበር ማለት ነው። የቤተሰቦቿንም ከዚህ በላይ ቪዲዮ ነበር ግን አያስፈልግም። እቺ ቪዲዮ ካየን በቂ ነች ማለት ወደ ቀጣይ ቪዲዮችን ስንሄድ ማለት ነው የሆነ ብሔረሰብስ ፕራንክ አለ ማለት ፕራንክ አለ ማለት ነው። የሆነ ልጅ ታውቁታላችሁ የሰው መኪና ውስጥ ተቀምጦ የሆነ የሚጠነባ ፕራንክ ያደርጋል ማለት ነው። የሱን ቪዲዮ አይተን እንመጣለን። እስኪ ወገን መተናል። ዛሬም ተግማምተናል። ድምቅ ተብለናል። 70K አልፈናል። ጉዞ ወደ 80,000 ሁላችሁንም በጣም ነው የማመሰግነው። ልክ ይሄ ቪዲዮ የሚደርሳችሁ ሰዎች ጸዴ ቪዲዮዎች እንሰራለን። ወይ ሰላም ነው? እንዴት ነሽ? ነሽ? አመሰግናለሁ። ኧረ እኔ ችግር የለውም። ታክሲ እየጠበቅሽ ነው? አዎ እኮ ነይ ግቢያ። ወዴት ነው የምትሄጂው? እኔ ወደ ኮያ። አንቺ የት ነሽ? እኔ ኦፊስ ጋር ነኝ እኮ ነኝ ዘያይ ነኝ። ኧረ እንጂ ግቢ። አይ ነው ማስቸገር እንዳይሆንብኝ ብዬ ነው። ኧረ አብሽር አይናፋርነሽ ነው እና በመንገድ ነው ከተባልሽ ሽኝት ቤት ሳታገኝቶ ነው። ረጅም ሰዓት አንዳንዴ ይሰራል፣ አንዳንዴ ይሰራል። በጣም የድሮ ሰው ናቸው እና ወደሽ ከገባሽ ተረጋጊ። እዚህ ጋር እንዴት ነው የሆነሽ ነው ተሳቂ ሴት ተረጋጊ። ሴት እዚህ ጋር ልታጋጭ ነው።
አቁምልኝ እና ምንድነው የምትለው? አቁምልኝ በቃ ያሙህን እንዳቁም ምን አይነት ነው አቁም በቃ ደርሻለሁ እኮ ቆመልሻለሁ ምን ሆነሽ ነው? አቁም በቃ እንኳን ሸተተሽ እያልኩ ነው እንኳን ሸተተሽ ነው እንዴ አቁም አወል ምን ሆነሽ ነው? ተረጋጊ እና ታዲያ ልጋጭ እንዴ? ይሄ ሌላ መኪና ቆሟል በደህና ሩጣ ለምንድን ነው ወደ መሀል የምትሄደው እዚህ ጋር ነው ማለት ሲተመት እኮ ቆመልሻለሁ ተረጋጊ እኮ ተረጋጊ ምንድን ነው የምትለው? ማርያምን ፕራንክ ነው ተረጋጊ ማርያምን ፕራንክ ምን አለ ቢጠነባ ነው ግን ታጠብ አላለችም በሸኘሽ ግን ያስፈራል በጣም እንዴ አንዴ ብቻችሁ ነው ናችሁ ደግሞ እንደዛ ነገር ይፈጠራል እንዴ ከባድ ነው ወርቀጣ ቪዲዮአችን ሲሄድ ማለት ነው በጣም እንወዳትና የምናከብራት ጂጂ ተመልሳለች ማለት ነው ባለፈው ሶፊያ ሽባባ ተዋ ማለት ነው አብሮ የሆነ ቪዲዮ ለቋል እሱን ቪዲዮ አይተን እንመጣለን እስኪ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ ያንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ አንተ ታያል እግዚአብሔር ስሙ ይመስገን ጨለማ አውጥቶ ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይበታል ጌታ በምሕረት ታጅቦ በእልልታ በእልልታ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ ያንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ አንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ ቅዱስ ኃያል እግዚአብሔር ስሙ ይክበር ከስንት ዓመት በኋላ ይሷጭት እንደዚህ ነው ደስ አይልም የምር ደስ ብሎኛል አንወድሻለን እንላለን ማለት ነው ጂጂ ወደ ቀጣይ ቪዲዮዎች ስንሄድ ማለት ነው መቆነን ላይ ይቀልዳል አይደል የምር የሆነ ሰው ጋር እያወራ ነው እና ከላይቭ ላይ ነው እና እሱ የእሱን ቪዲዮ አይተን እንመጣለን ለአንተ አልሰለዝም ኦሪጂናሉ አጎቴ ለነገሩ ካብቴ ጋር ነው ተስማምቷል እንደ ፍየል አብጤ የተሳሳተ ቦታ ለገባው መሰለኝ ወደ 4-5 ሰው ነበር የማየው የት በዚች ስክሪን ወደ 4-5 ሰው ነበር የማየው አሁን ሞላው አንተ ረጋ አይጋሽ አንገቴ እውነት ነው እኮ አንተ አንገቴ ራሱ ብዙ ነው ማለት የታዘብኩት ዛሬ አንተ ካተለ ይሰራዋል ስራ አንድ ጊዜ ይሰራዋል አና እንዳደነቅ ማለት እኔ ማልደነቅ እኔ እኮ ወዲያው እኮ ላምባም ወደ ታች አደረገኝ እኮ ስደነግጥ አይቶኝ እኮ ነው ላምባ ድንገት እንዲህ ብሎ ሲመጣ ደነገጠ ወደ ላይ ወሰደ ትንሹን ኧረ አላየሁም እስካሁን እንዴት ሆኛል ገና እየተጫወተ ነበር ደህና ውለን እንዴ አባቴ እሱን ደግሞ አሳይቼ ደግሞ እስከ 4 ዓመት እንቅልፍ ባይተኛስ እስከ 4 ዓመቱ ድረስ ያው እንቅልፉን አይተኛም ከዛ በኋላ ደግሞ አሁን ልክ 4 ሰዓት ላይ ጌም አለብኝ ላምፓ እንዳቀርሽ ከምራል ሁላችሁ ያላችሁ ያንተ ጌም ሁላ ኪሎ ሜትር ነው 10,000 ነው 5,000 ነው 10,000 ነው 10,000 ነው ተባረክ ምንድነው ጊፍት ዛሬ ጋሼ ጋር የሚገባው ጊፍት ደማ ለአባዬ እኮ አንበሳ ወረዱለት ለአባዬ ማን ያወረደው አንበሳ አውርዱለት ድገሙልኝ እስቲ አባዬን ዛሬ እስቲ ፋር ማን ያወረደለት
አንድ ጓደኛ አለ። ድገሙት ቆይ አንዴ አንበሳውን ድገሙት አንዴ ሌውስ በኔፊት ሌውስ ጌታ ኦኬ ማን ሰው ይገባዋል ጋይስ ቴዲ ክፍሌ ውይ በቃ እንዳትቀር 3 ሰዓት ጀምረን 4 ሰዓት ላይ ማለት ሌላ ከስተስ ፊት መጣ አይግባቡም እኮ በቃ ይሄዱበት በቃ ነቆራ ነው። ወደ ቀጣይ ቪዲዮ ስንሄድ ማለት ነው ሴዶ ልጅ አገኘ። ሴዶ ልጅ አገኘ። የሱን ልጅ እስቲ አይተን እንመጣለን። እስኪ ስለሱ ቪዲዮ ወጣ እንዳለ ሰው የሱን ቪዲዮ አይተን እንመጣለን። ሴዶ አባቴን ፈልጉ ዳገራኒ ፈልጉ ይው እንደምታውቁት ይህ ልጅ ሴዶ አባቴን አገናኙኝ። እኔ መብያ የለኝም እና መብያ ስለሌለኝ እኔ አባቴን ብቻ ማግኘት ነው የምፈልገው። መብያ ቢኖረኝ የበላው አሳያችሁ ነበር። እኔን ለማብላት የምትፈልጉ በአካውንቴ አስገብታችሁ ስበላ ማየት ትችላላችሁ እያለ ነው እና ልጁን በደንብ እዩትና እንግዲህ ያለውን አቅም መቼም ልነግራችሁ አልችልም። በቀጣይ ቪዲዮ ደግሞ ቤተሰቦቹ ጋር ያለበትን ኑሮ አሳያችኋለሁ። አድርሱለት። ሴዶ ልጅ አገኘ ማለት ነው እንደዚህ። ሴዶ ደግሞ ምን ብሎ ይመልስ? እስኪ የሱን ቪዲዮ አነጣለን። አበሻ ይሄ ለዚህ ልጅ አባት ነህ ልጅ ይፈልጋል ብላችሁ ሜንሽን ታደርጉኛላችሁ ማለት ነው። ኧረ እኔ ገና አንድ ፍሬ ልጅ ነኝ። ምን ገና ድንግል ነኝ። የ16 ዓመት ልጅ ነኝ። ዘሬን የትም በትን አይደለሁም። የንጉስ ዘር ነኝ። ንጉስ ነኝ። ኪንግ ነኝ። ታውቃላችሁ። ግን ችግር የለውም። ይሄን ቪዲዮ በሁለት ቀን ውስጥ 1 ሚሊዮን ላይክ ካገኘ እኔ 100 ሺህ ብር እሰጠዋለሁ ማለት ነው። እንደዚህ ላቤ አንጠብጥቤ ከማገኘው ገንዘቤ እሰጠዋለሁ ማለት ነው። ለማንኛውም ትናንት የሰራሁት ቪዲዮ ጠፍቷል። ቲክቶክ አጥፍቶት ነው እንጂ ትናንት ሰርቼ ነበር ቪዲዮ በልጁ ላይ ማለት ነው። ግን ቲክቶክ አጥፍቶታል እና ችግር የለውም። አሁንም 1 ሚሊዮን ላይክ በሁለት ቀን ከገባህ እኔ 100 ሺህ ብር እንደዚህ ላቤና አንጠብጥቤ ከማገኘው ገንዘቤ አገኘዋለሁ ማለት ነው። ሰውየው ግን አባትየው ማለት ነው እረፍ፣ ልጅህን አፈምልበት ቁምቡስ አላመንም ግን አይመሳሰሉም። ያ በጣም ነው የሚመሳሰሉ። እመንና ልጅህን አሳድግ። ምን ችግር አለ? ወደ ቀጣዩ ነው ስንሄድ ማለት ነው የለመነ ነው። እሺ ሰጠክ ምን ልታደርግ? ውሃ ኦኬ። ስራ ከፈትክለት የስንደረስ ሸጠ ይህም እየሰጡ ማለት ነው። በጣም አሪፍ ተቀምጦ ነው ያው ኦኬ እንታል እሱም ሊገዛበት እሺ ዋው ዘጠ ይደረጋል እንደዚህ አይደረግም። እንደዚህ ነበር እንዴ? ስራ ከፍተህለት እንዴት ይሆናል እንደዚህ? አራቡ እሺ ይመቻችሽ። ርቀታዊ ልጅ ስንሄድ ማለት ነው ምን እያደረገ ነው? ኦኬ ተንኩል አዮ ተንኩል አይ እሺ የሱን ወሰደ። እሺ አይ አዶር በእንግሊዝ አረ እነዚህ ሰዎች እግዚአብሔርን አልተቻሉም። በቃ አንዴ ፍራንክ ሰራ ብሎ ፍራንክ ተሰራ።
አራራዎች የአረብ ቀልድ ከባድ ነው። በዛሬ ቪዲዮ ይዘን የመጣንላችሁ ይመስል ነበር ጋይስ። እንደተዝናናችሁ እርግጠኛ። ስለዚህ ቪዲዮን ላይክ አድርጉ፣ ሼር አድርጉ ከፈለጋችሁ። ካልተመቻችሁ ደግሞ ዲስላይክ አለች እሷ ምን ጋር ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ተናው